ቤቲ ዛሬ በጣም እኮ ደብሮሻል። ምን ሆነሽ ነው? ሩቴ በጣም እናቴ ከጠፋች ቀን ጀምሮ ውስጤ የተረበሸ ነው። ቤቲ እናትሽን እኮ ለ6 ወር ሙሉ ፈልገናል አጥተናል። አሁን አንቺን ህይወት ማስተካከል ነው አለብን። አንቺ አትዘኝ። አሁን አንቺ ያለብሽ ማዘን የለብሽም። ራስሽን ማዝናናት አለብሽ። ደግሞ ራስሽን መለወጥ አለብሽ። እስካሁን ስንፈልግ ስላጣን እግዚአብሔር እኮ ነገሮችን ለበጎ ሆናል ያደረገው። እግዚአብሔር ቃል ሲናገር እግዚአብሔር ለሞቱ እንደ ሐሳቡ ለተጠሩ ነገር ሁሉ ለበጎ እንዲደረግ እናውቃለን ይላል። ለዛ አንቺ አትጨነቂ። ሩቴ ህይወቴን እንዴት አድርጌ ነው ማስቀጥለው? እኔ በጣም ልቤ ተሰብሯል። እንዴት ብዬ ነው የምኖረው በዚህ ህይወት? ቤቲ ያንቺ ህይወት ያለው በእግዚአብሔር እጅ ነው። እኔ ጓደኛሽ ያለው አሁን ተነስሽና ወደ ቸርች እንሂድ። ቤቲ አይዞሽ፣ እግዚአብሔር ለኛ የሚያስበውን ነገር ያውቃል። አንቺ አትዘኝ፣ አይዞሽ። እሺ ጓደኛዬ፣ እሺ አሁን እኛ መሄድ አለብን ቸርች በፍጥነት ፕሮግራም ሊጀመርም ስለሚደርስ እዛ መሄድ አለብን። እግዚአብሔር ይሄ ነገር ለበጎ ነው እና አይዞሽ፣ አንቺ አትጨነቂ። እናትሽ የጠፋችው ለበጎ ይሆናል። እግዚአብሔር እናትሽ አንድ ቀን ልትመለስ ትችላለች። ለዛ አትጨነቂ ጓደኛዬ። ቤቲሻ እቺ ሴት አብዛኛው ጊዜ ሳይ በጣም ታዛዝነኛለች። እስቲ እቺን ብር ሰጥቻት ልምጣ። ሴታ የጠራችን እኮ ነው። እስቲ እንሂድ። ሩቴ በእናትሽ ሰዓት እያለፈ ነው። ቸርች ይዘሽኝ እመጣለሁ ብለሽ አንድ መጣሽ እኮ ቤትሽ በእና የጠራችን ነው። ሴቷ በጣም ደብሮኛል። ሰዓት አጉል የረፈደ ነው። አንቺ ቸርች ይዘሽኝ እመጣለሁ ብለሽ አንድ መጣሽ። ሆነ ስንመለሳት እንጠይቃት። ኧረ እስቲ ድጋ የጠራችን ነው። ቤቴ ስንመለሳት እንጠይቃት። ተቸግራ መሆን ይችላል እኮ። እኛ ስንመለስ እንጠይቃት። ቤትሽ ዛሬ አምልኮ እንዴት ነበር? በጣም ደስ ይላል። አሪፍ ነው። ኧረ ቃሉም ራሱ በጣም ደስ የሚል ነበር። በጣም ገራሚ ነው። ዛሬ ለኔ ነው ራሱ ቃሉ የመጣው ደስ የሚለኝ። የቅድማ ሴቷ ጋር ደረስ። አሁን እንኳን ሄደን ለሷ ወንጌልን እንመስክርላት። እናት ወይኔ እኮ እናቴ እኮ ናት። ወይኔ በሳር ብንሰራ ባገዳ ተቃጥሮብን እንዳንጎዳ የሚያነጥር እሳት ሲመጣ ማነው ተፈትኖ ይወጣ? ጌታ ሆይ የተናገርኩትን እንድኖር እርዳኝ በዚህ ዘመን ጌታ ሆይ እለምንሃለሁ አንድ ነገር የኖርኩትን ኑሮ እንድናገር የተናገርኩትን
በዚህ ዘመን በጨለማ የተሰወረን በማስመሰል ኑሮ የኖረን ወደ ብርሃን ታወጣለህ ለሁሉም እንደ ሥራው ትሰጣለህ ጌታ ሆይ እኔም የምለምነው አንድ ነገር የኖርኩትን ኑሮ እንድናገር የተናገርኩትን እንድኖር እርዳኝ በዚህ ዘመን